በተጨባጭ ሀገሩን የለወጠ መሪን ለህዝቡ ስጋት ነው ብሎ መናገር አግባብነት የሌለው ነው በማለት በርካቶችም በማህበራዊ ሚዲያዎች ላይ ዘመቻን ጀምረዋል። የተለያዩ ሐሳቦችንም እያንሸራሸሩ ነው። እንደተለመደው የእነዚህን ሰዎች እንቅስቃሴም ሆነ ዘመቻዎቻቸውን እንደዚሁም የተከናወኑትን በርካታ ሰልፎችን የአውሮፓም ሆነ የአሜሪካ ሚዲያዎች የዘገቡበትን አጋጣሚ አልተመለከትንም። በተቃራኒው መቀመጫውን ህንድ ያደረገው ዊዩን የተሰኘው ዓለም አቀፍ ሚዲያ ግን ለእነዚህ እንቅስቃሴዎች በቂ ጊዜ ሰጥቶ በስፋት ዘግቧል። በአውሮፓ ጎዳናዎች የወጡ ሰላማዊ ሰልፈኞች የየሀገራቸውን ባንዲራ ከቡርኪና ፋሶ ባንዲራና ከትራኦሬ ምስል ጋር ይዘው የወጡ ሲሆን በተለይ በፓሪስ የወጡ ሰልፈኞች የፈረንሳዩን ጠቅላይ ሚኒስትር ማክሮንን የሚያወግዙና ትራኦሬን የሚደግፉ መፈክሮችን ሲያሰሙ ውለዋል። ይህን ዘመቻ በርካታ የዓለማችን ታላላቅ ግለሰቦችና መሪዎችም የተቀላቀሉ ሲሆን ከቀድሞው የናይጄሪያው መሪ ከኦሉሴጉን ኦባሳንጆ እስከ የሩሲያው ጠቅላይ ሚኒስትር ሰርጌይ ላቭሮቭ፣ ከታዋቂው ፖለቲከኛ ጁልየስ ማሌማ እስከ የዲሞክራቲክ ኮንጎ መሪው ቲኪሼዲ በርካቶች ከትራኦሬ ጎን በመቆም ድምፃቸውን አሰምተዋል። ለወትሮ የምዕራባውያኑ ወዳጅና የእነሱ ቅድ ፈጻሚ የሆኑት የደቡብ አፍሪካው ራማፎዛም በመገናኛ ብዙሃን ብቅ ብለው ድምፃቸውን አሰምተዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።